ግንቦት 24 2018 ዓመተ ምህረት ለተሰኞ የቀጣይ 5 ዓመታትን የኢትዮጵያ ዕጣ ፋንታ የሚወስን ምርጫ ይደረጋል። በዛች ሰኞ ከንጋት እስከ ፀሐይ ግባት ዜጎች በካርድ የሚያስቀምጡት ውሳኔ የቀጣይ 5 ዓመታትን የፖለቲካ፣ የኢኮኖሚ፣ የዲፕሎማሲ፣ የብሔራዊ ደህንነትና ለመሰለው ሀገራዊ አጀንዳ ሁሉ የተሰጠ የህዝባዊ ውሳኔ መሰረት ሆኖ ይወሰዳል። ሰባተኛው ሀገራዊ ምርጫ ኢትዮጵያ በታላላቅ የታሪክ እጥፋቶች ጠርዝ ላይ ቆማ የትውልዶችን የዘመናት ጥያቄ ለማስመለስ ወይም ለመመለስ በምትተጋበት የመሻገር ሰልፍ ላይ ሆና ነው። እባካችሁ እርዱኝ ማለት እንዲቆም እየታገለች፣ ለብሔራዊ ክብር ጽናት እየተጋች፣ ለባህር በር መከፈት እየተፋለመች፣ ለዘላቂ ልማት እየተራመደች ባለችበት ልዩ የታሪክ ምዕራፍ ደግሞ እነዛ የኢትዮጵያ ልጆች ከዓመታት በፊት የጠየቁት የህዝባዊ መንግስት እሳቤ ከእስካሁኑ በተሻለ እንዲመለስ ህዝባዊ መንግስት በምርጫ በታንክ አፈሙዝ የተጠለፈ ህዝባዊ የለውጥ ጥያቄ የታሪካችን አካልም ነው። በሌላ ዘመን ህዝብ በአደባባይ ጠይቆ ዋጋ የከፈለለት የወደቀ የተረገጠለት ያ ዘመን ለሀገር ለውጥ የተከፈለ ዋጋ ህዝባዊ ጥያቄ ሀገራዊ ንቅናቄ ያንን አዲስ ምዕራፍ ከፈተ። ሰባተኛው ሀገራዊ ምርጫ ማንም ይመረጥ ማን እንዴትም ያለው ፓርቲ ያሸንፍ ባለፉት 7 ዓመታት የታየውን ታሪክ አስቀጣይ ዘርፍና ዘለበት አሁንስ ያስቀጥላል የሚል ነው። በመንግስት በኩል ያለው ዝግጅትና ስምሪት ለሰላምና ለአካታችነት የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለ ነው። ሰባተኛው ጠቅላላ ምርጫ ከስድስተኛው እንዲሻል ይጠበቃል። ተወዳዳሪዎቹ ሀሳባቸውን ከፕሮግራሞቻቸውና ከማኒፌስቶቸው እየቀዱ በህዝብ ፊት የመቆማቸው ነገር ምልክታችን ሚዛን ነው፣ የስንዴ ኔዶ ነው፣ አውራጣት ነው፣ ሰዓት ነው፣ አደይ አበባ ነው። ደግሞ ኢትዮጵያ እንደ ውብ አሸንክታብ ባለብዙ መልክ፣ እንደ ጌጠኛ ስጋጃ ባለብዙ ጥለት፣ እንደ አድማስ ቀስተ ደመና ባለብዙ ቀለም ናትና ኢትዮጵያ የብዙሃን ቤት፣ ፓርላማው ብዙ ሀሳቦችም የሚፈልቁበት የልማት ፖሊሲዎች መፍሰሻ ምንጭ እንዲሆን ይጠበቃል። ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ፣ እፈልጋለሁ። ጠቅላላ ምርጫው መንግስት የመመስረቻ የህግ ምንጭ ነው። ነገርየው በሻይና ማኪያቶ መካከል ባለ ልዩነት የመምረጥ ሳይሆን የኢትዮጵያን ቀጣይ የ5 ዓመታት መንግስት የመምረጥ ያክል ክብደት ያለው ውጤቱም በልማትና በጥፋት መካከል ያለ የፖለቲካ ውሳኔ ነው። ጥያቄ የኢትዮጵያ ልጆች ማንን ይመርጣሉ? የዜጎች በእውቀት ላይ የተመሰረተ ውሳኔና ምርጫ ነገን የተሻለ ለማድረግ አጋዥ ጉልበት ይሆናል። ዜጎች በእውቀት ላይ የተመሰረተ ምርጫ ማድረግ ይችሉ ዘንድ የመራጮች ትምህርትን የሚሰጡ የሲቪል ማህበረሰብ ድርጅቶች ጥሪ አቅርቦ በቀረበው ጥሪ መሰረት ወደ 169 የሲቪል ማህበረሰብ ድርጅቶች አመልክተው ፈቃድ አግኝተው ይሄንን ስራና እንቅስቃሴ ጀምረዋል። ተፎካካሪዎች በህዝብ ፊት ናቸው። ምረጡኝ እሰራለሁ፣ ምረጡኝ እሆናለሁ፣ ምረጡኝ እሻላለሁ እያሉ የምርጫ ወቅት ንግግሮች ለሁሉም ባይሆንም እንደተናፈቀ የወዳጅ ቃል ናቸው። ቃል ኪዳን የሚበዛባቸው ውብና ጌጠኛ ንግግሮች። ህዝባዊ ንቃት፣ የዜጎች እውቀት መር ውሳኔ እዚህ ላይ እንደ ፌጦ መድኃኒት ነው። ምርቱን ከገለባው ለመለየት፣ ዝናቡን ከደመናው ለመነጠል፣ አረሙን ከአዝመራው ለማንጠር ሰዓቱ እዚህ ላይ ነው። የተወደዱ ቃላት ደግሞም የቱን ብንናገር ጆሮ ቀጥ ይልልናል የሚሉ የተሰሉ ንግግሮች የምርጫ ዋዜማ ቃላት ናቸው። የነጠሩ ሐሳብና ፖሊሲዎች ከቁጭት ቀስቃሽ አብዮት ጠሪ ህዝበኛ ፖፑሊስት ንግግሮች ጋር ተቀይጠው የሚቀርቡበት ድግስ። በካናዳ የሌትብሪጅ ዩኒቨርሲቲ የፖለቲካል ሳይንስ ተመራማሪው ፕሮፌሰር ትሬቨር ሃሪሰን
The Promise and Peril of Populism በተሰኘ የጥናት ውጤት ንግግራቸው የምርጫ ቅስቀሳ ወቅት ንግግሮች ወደ ህዝበኝነት ያደሉና በጥንቃቄ ሊመረመሩ የሚገባቸው የህዝብ ንቃተ ህሊና የሚፈተንባቸው ስለመሆኑ በንግግራቸው ተካቷል። ህዝበኝነት ከሚከሰትባቸው መካከል የፖለቲካ ፓርቲዎች የሐሳብ እጥረት ሲኖርባቸው ሊሆን ይችላል። የተለያዩ ፓርቲዎች በብዙ ነገሮች ቢለያዩ እንኳ በህዝበኝነት አሰራርና መንገዶች ሊገናኙ ይችላሉ። የምረጡኝ ቅስቀሳን በተመለከተ ይህ ሐሳብ አለ። በምርጫ ቅስቀሳ ወቅት ያሉ ድልድዩን ከነውሃው አቀርባለሁ ንግግሮች መልክ ለማስያዝ ተፎካካሪዎች በማኒፌስቶና በፕሮግራሞቻቸው የሚገባቸው ቃሎች ላይ ህጋዊ ተጠያቂነት ይኑር አይኑር የሚል Should manifestos be made legally binding contracts? በመንግስት ወይም ገዢው ፓርቲ በኩል ፓርላማው በኢትዮጵያ ፌዴሬሽኑን የሚመጥን ድምፅ እንዲኖር ያለው ፍላጎት የተሰማው በተደጋጋሚ ነው። ባለፉት 5 ዓመታት ከፍተኛ ሚና የነበራቸው የምክር ቤት አባላት ኢንክሉሲቭ ምርጫ እንዲኖረን ስለፈለግን እንደ አብርሃም በግ ጥለናቸው ያለፍናቸዋል። የብዙሃን ቤት ለሆነችው ለኢትዮጵያ የሐሳብ ብዝሃነት የከፍታ ልኳ ይሆናል። ፓርቲዎች ሐሳባቸውን ለምርጫ ገበያ እየሸጡ ነው። የፓርቲዎች የዓመታት ዝግጅት ህዝባዊ ዓላማና የሐሳብ ጥልቀት የሚሰማበት እና እንግዲህ የሚሰማ ህዝብ ይፈርዳል። በአማራጭ ሐሳቦች የደረጀ በዘላቂ ሀገራዊ እቅዶች የተዋጀ ከምዕናብ ሰረገላ ወርዶ በተጨባጭ ሐሳቦች ጎዳና የሚረማመድ ፓርቲ ሆኖ ሲገኝ የህዝብ ልብ ያደላል። ኢትዮጵያ ሀገሬን እንዲመራ የተገባ ሊል ይችላል። ደግሞ በተቃርኖ ከመደራጀት የጎደለ ሲታሰስ ውሎ ሲታሰስ ቢያድር ሐሳብ ከማኒፌስቶ ዝር ያላለበት ወቅታዊ ትኩሳት ማዕበል በማስነሳት የተጠመደ ተፎካካሪ ሲመለከት ህዝብ እንዴት አምኜ ሀገሬን እንዲመራ እሰጣለሁ? ኢትዮጵያስ በዚህ እንዴት ትመራለች ሊል ይችላል። የሀገር ህዝብ እንዲህ ይገመግማል። ፕሮፌሰር ትሬቨር ሃሪሰን ሌላ ቀን በልዩ ትኩረት የማይታዩ ጉዳዮች እንኳን በምርጫ ቅስቀሳ ወቅት አጀንዳ ሆነው ይሰለፋሉ ይላሉ። የተደራጀ ሐሳብና አማራጭ የሌላቸው ቃል ብቻ አደርጋለሁ ብቻ እመኑኝ ብቻ ደመና ብቻ የሆኑ የምርጫ ተሳታፊዎች የድህረ ምርጫ ፈተናዎችም መሆናቸውን የህግ ፕሮፌሰር ሉሙምባ በደመቀ የከፍታ ቃል ይናገራሉ። እነዛ ተፎካካሪዎች በድህረ ምርጫም ይላሉ እኛ አልተመረጥንምና ምርጫው ትክክል አይደለም። እና እንግዲህ በእውቀት የሚመራ ህዝባዊ የምርጫ ተሳትፎ ለኢትዮጵያ ነገ ለህዝቦችም የጋራ እጣ ፋንታ የማይተካ ሆኖ ይመጣል። ደግሞ ይህ ሀቅ አለ። ያልመረጡ ሰዎች ውጤቱ እንዴትም ይሁን እንዴት በሌሎች ምርጫ ለ5 ዓመታት ተገዥ ሆነው ይተዳደራሉ። በምርጫ ብቻ ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ።